የሰው ልጅ በደስታው ቀን ላይ ያልተደሰተ መች ይደሰት? ኧረ ተው፣ ወዴት እየሄድን ነው? እንደፈለገች ትሁን እንዴ? ሽምግልናው አይደል እንዴ? እንዴ እንደፈለገችን ብለን ባናቷ አትገለበጥም። በቃ የሷ ፕሮግራም ነው፣ ደስታዋ ነው አይደለ? ደስታዋን እሷን በሚያስደስታት ነገር እንደፈለገች ማጣጣም ትችላለች። ከስር እየገባችሁ የምትሰጡት ኮሜንት የሆነ አእምሮ ይነካል። አብዞ ደግሞ ሴት ሆናችሁ ሴት ላይ እንደዚህ አይነት ኮሜንት መስጠት በጣም ይደብራል። ኧረ በጣም ነው የሚደብረው። ኧረ የሶሻል ሚዲያ ሰዎች ኮሜንት የምትሰጡ ሰዎች ኧረ ከእንደዚህ ነገር ተቆጠቡ። ኧረ ሼም ነው። ቤተሰቦች አላችሁልኝ፣ ኑሩልኝ። እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ። ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ፣ እንዲሁም ቪዲዮ ላይክ አድርጉት። ቪዲዮውን በተመለከተ የፈለጋችሁትን ሀሳብ አስተያየት እንድትሰጡ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮዎች ያልፋለሁ ማለት ነው። ቤተሰቦች እንግዲህ የአርሴ ደጋፊ አሁንም እንኳን ደስ አላችሁ እያልኩኝ የዋንጫው ወላፈን ገና አልቀዘቀዘም። እንግዲህ ዋንጫችንን ውርለት አፈፍ አድርገናል፣ በልተናል። ፕሪሚየር ሊጉን ማለት ነው። ደስታው እስካሁን አለ። እንግዲህ በዋንጫ በመብላቱ የተደሰተው ሳሚዳን የአርሴናል ደጋፊ ነው፣ ቀንደኛ የአርሴናል ደጋፊ ነው። በጣም ከድሮ ጀምሮ በጣም ደስታውን እጅግ በጣም ገልጿል። ሙዚቃም ሰርቶልናል። በሙዚቃው ፈታ ዘና ብለናል ማለት ነው። ባለፈው እሑድ ሴፉ ሾው ላይ ቀርቦ ዘና ብሎ ተዝናንቶ ስለ አርሴናልና ስለ አንዳንድ ነገር የተናገረው ነገር በጣም ስለተመቸኝ ለእናንተ ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። ደስታን በሚገባው መንገድ ካልተደሰትክ ከመሸነፍ እኩል ነው። የሚገርም ኧረ ተው። ስለዚህ ደስታ ሲመጣ አንድ ነገር በተገቢ ሁኔታ ያንን ደስታ ማጣጣም አለብህ እንጂ የመጣን ደስታ እናንቀከተው እኮ ከመሸነፍ እኩል ነው። የሚገርም እና ለነገራችሁ የሚገባው በሌላም አሁን የአርሰናል ደጋፊዎች መደሰት አለባችሁ በተገቢ ሁኔታ ማለት ነው። በሌላም ግን በህይወታችሁ አሁን ግራጁዌሽን ሊኖር ይችላል፣ ሰርግ ሊኖር ይችላል። ምን አናንቃችሁ አትለፉት ነው። በተገቢ ሁኔታ እግዚአብሔር የሰጣችሁን ደስታ አርጋችሁ ነው ማክበር አጣጥሙ። አስባችሁታል? ፕሪሚየር ሊግ በልቶ ዛሬ በመነጽር ያየድ ሻምፒየንስ ሊግ ሲበላ ወሬ ነው። አሁን በቃ ከባድ ነው። ከዚህ በኋላ እንትን ሲሉ ነው የምትለው። የምወዳችሁ ቤተሰቦች ያላችሁልኝ ቪዲዮዎቼ እየቀጠሉ ነው ያሉት ማለት ነው። ከሰሞኑ ደግሞ የምንወደው ላፎንቴን ብሬ የሆነ ፖድካስት ላይ ቀርቦ እንግዲህ በሰፋ ያለ ኢንተርቪው ተናግሯል፣ ተጫውቷል ምናምን። ከዛ መካከል ላይ እንግዲህ ስለ ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ የተናገረው ነገር እጅግ በጣም ውስጤ ቀርታለች። ብሬ የሚገርም አገላለጽ ነው ቴዲን የገለጸበት። ደስ ብሎኛል። እኔም የቴዲ ወዳጅ ስለሆንኩኝ ደስ ብሎኛል። እናንተም ደስ እንደሚላችሁ ቪዲዮውን ስትሰሙት እርግጠኛ ነኝ ማለት ነው። ብርሃኑ ተሰራ ወይም ላፎንቴን እንግዲህ ስለ ቴዲ አፍሮ ምን አለ የሚለውን ነገር ሰፋ አድርጌ ጋብዛችኋለሁ። በዛ ዙሪያ ሰምታችሁ ሀሳብ አስተያየት እንድትሰጡኝ በአክብሮት እየጋበዝኩኝ፣ ንጉሳችን እንግዲህ በለቀቀልን አልበም ፈታ ዘና እያለን ነው። ወደ 2 ወር አካባቢ ሊሆነው ነው አልበሙን ከለቀቀ። በቃ ሪካርዱን ሰባብሮታል። ያልሰባበረው ሪካርድ የለም ዩቲዩብ ላይ በሙዚቃ ኢንዱስትሪው ላይ። ንጉሳችን ንገስልን እያልኩኝ እስቲ ወደ ብርሃኑ ሀሳብና አስተያየት ስለ ቴዲ አፍሮ የሰጠው ምንድነው የሚለውን ጋበዝ አድርጌ እመጣለሁ። ይመቻችሁ። ለኢትዮጵያ ሙዚቃ ለውጥ የሚያመጣ ልጅ በቅርቡ ይመጣል። የኢትዮጵያን ሙዚቃ ከሚቆጣጠሩት አንዱ ይሆናል ብለን እንደ ህልም ተናግረን ነበር። ያለው አጋጣሚ ሆነ። በቃ አንዳንድ ጊዜ ህልም ይሰምርላል። ያው ሙዚቃ ህይወት የባለው መሰረት እንዳፉ ሆነለት። ህይወቱ ውስጥ ትልቅ ነው። በጣም ከላይ እስከ ታች ወዳጅ አለው። ያው ቴዲ እንደምታውቀው በግጥምም በዜማም ጎበዝ ነው። ምንም የሚባልለት ነገር የለም። ስለሱ ማውራት ምንም ትርጉም የለውም። እኔ አይደለሁም ሙያተኛው፣ ህዝቡ ሁሉ ያወራለት ሰው ነው። አንዳንድ ጊዜ እንዲህ አይነት ነገር መታደል ነው። ያው ከላይ ነው። በዚህ ኑር ብሎ ከላይ ካዘዘ ልጁ ምን ያድርግ? ክራሩን ያዘ ያለው ነው ያዘው። እኛ እንግዲህ ወደ ማሲንቆ ገብተናል። ወደኋላ ልመለስ። ስለ ቴዲ ከተነሳ አይቀር እናንተ ገና ፌመስ ሆናችሁ እናንተ ጋር በመጣበት ሰዓት የራሱ ቪዥን ነበረውና አንዳንድ ቁጭ ብሎ ገና አልበሙ ወጥቶ ቱር የሚያደርገውን ወሬ ያወራኝ ነበር። እውነት ነው። አሜሪካ ሄጄ ያህል በሰራ ካናዳ እንደዚህ ምናምንና ዲሶ ይሄንን ነበርና እስኪ ንገረኝ ምን አይነት ቪዥን ያለው ሰው?
እውነት ነው። እኛ ጋር ቴዲን ያስተዋውቀን ሸዋንዳይ ነው። ባይዘው ሸዋንዳይ መጀመሪያ ይዞን ባርታዴ እየሰራን እኛን ሲመጣ ኤክሳይትድ ሆኗል። እኛም በማግኘቱ በጣም ደስ ብሎት ነበር በወቅቱ። አሁን ያለውን ሁኔታ አይደለም። ያው ወቅቱ ሁልጊዜም ታይም ነው። ሁሉ ሊሆን በጊዜ ብለናል። እሱም ጊዜ ለኩሉ ብሏል። ጊዜ ጌታም ያለ አለ። ስለዚህ ሁሉም ከጊዜ ጋር አብሮ የየራሱ ነገር አለው። ትንሽ ጊዜ ስታይ ነው እሷ እንኳን እና ጊዜ ከባድ ነገር ነው። ሁልጊዜም ጊዜ ጥሩ ነው ይመጣበትና ያኔ ገብቷል። ይዞት የመጣው የነበረው ሸዋንዳይ ነው። ሸዋንዳይ ይዞት ሲመጣ እኛ ጋር ሲመጣ ኤክሳይትድ ሆነ። እኛን በማግኘቱ በጣም ነው ደስ ያለን። በጣም ወዳቸዋለሁ አለ። መጀመሪያ እኔን ነው ያገኘኝ። እንደውም ታደለ እየዘፈነ ነበር። በኋላ ተዋወቀን። በኋላ አንድ ዘፈን ሸዋንዳይ መጣና ዘፈን ይዞላችሁ ነው የመጣው እና አዳምጠዋለኝና ሸዋንዳይ ያኔ BMW መኪና ነበረችው። ከያኔም ጀምሮ ሸዋንዳይ ጸዳ ያለ ነው። ባይዞይ ሸዋንዳይ በጣም የተረጋጋ በጣም ኩል የምንወደው ኤቭሪባዲ የሚወደው ሰው ነው። በጣም በቃ ሰላም ነው። እኔ ሸዋንዳይና ዳዊት መለሰ ይለዩብኛል። ዳዊትም ቻርሚ ነው። በጣም በቃ ሁሌ ጨዋታ የሚወድ ነው። ሸዋንዳይ ደግሞ ግሩም ልጅ ነው በእውነት ለመናገር። ታውቃለህ አቋርጠ ሸዋንዳይ አንተ እኮ ከሙዚቀኛ ይለኛ ቻፕ ያለ ቻፕ አራዲዮ ረፍ ተራስ በቃ ከጸባይ ጋር ነው ሰው በጣም ሁሌም አንድ አይነት ነው። ሸዋንዳይን ሲንሳይ ነው ከድሮ ጀምሮ እስካሁን ድረስ አንድ አይነት ባህሪ ነው የማይበትና እሱ ነው ይዞት የመጣው። ከዛ እጅ አንሰጥም የሚለውን በካሴት ከተት ነው ስሰማው በጣም ደስ አለኝ። በጣም በቃ ግጥሙ ዜማው እና ከዛ በጣም የበደልን እሳት ንስሐ ቢያበርድም ኃጢአትን ለማጠብ ወንዝ አይወርድም በሰራሽው በደል ጸጸት ከገባች ሂጂና ተናዘች ለነፍስ አባትሽ ምናምን ይግጥሙ እጅ አንሰጥም። ከዛ በጣም ገረመኝ። ይሄማ ከኛ ጋር መስራት አለበት በጣም ወድጄዋለሁ ብዬ ወጣሁ። ከዛ ተዋወቀን ከሱ ጋራ ያው እኛ ጋም እንትን ይላል። ያኔ ስልክ የለም ታውቃለህ፣ ሞባይል። ስለዚህ በቃ የቤት ስልክ ተለዋውጠን ተነጋግረን ሄድን። ያው የምንገናኝበት ባይዘወይ የዛን ጊዜ ሆኖ ልክ ከሄድኩ በኋላ ሸዋንዳይ በነጋታው ሲነግረኝ በቃ ለመገላገል ያረኩት ነው የመሰለው። በፍጥነት በቃ ያለ አይደለ ዝም ብዬ ለመገላገል እንጂ ዜማውን በደንብ ሰምቼው እንደወደድኩት አልገባውም። እኔ ግን ወድጄዋለሁ በቃ እና ሮባን ነገርኩት። ሮባ የሚገርም ሰው ነው፣ የሚገርም ልጅ መጥቷል። ከዚህ ጋራ ብዙ ስራ መስራት አለብናል። ከዛ በነጋታው በሶስተኛው ቀን ዋሬቨር ብቻ ስናገኘው ማት ስራዎች አሉት ወደድነው። ሮባም ተስማምተን አብረን ሆነ መስራት አለብን። ከዛ ከባርታዴ ወጥተን ሶስና የሚባል ቤት አብረን ሆነን ሼር ስንሰራ እዚሁ 18 ስትሪት ላይ ስንገባ እሱ መጣ። እዛ ሆነን ጃም ያደርግ ነበር። ክለብ እኛ ጋር ጃም አላደረገም። እኛ ጋር ጃም የሚያደርገው የነበረው ጎሳዬ፣ ጥበብ ወርቅዬ፣ እነታሜ ምናምን እየመጡ ያደርጉ ነበር። ጥበብ ወርቅዬም ጎሳዬም። ጥበብ ወርቅዬ ያኔ እንደውም ታዋቂም አልነበር። ጎሳዬ ደግሞ የት ነበር የሚሰራው? እንትና ጋር ነበር ሸዋጌጥ። ከሸዋጌጥ ይመጣና የጎዳች ጎዳ የሚለውን ዘፈን ጎሳዬ እጅግ የሚገርም ነው። የጠላውን በጣም ነው የሚያስደንቀው። የዛን ጊዜ ሶፊ እንዳትቀጠፊ የሚል አልበም አውጥቶ አበበ መለስ ሰርቶለት ብዙ ያልተሰማም ነበር። በዛ ምክንያት እኛ ያለውን ታለንት ስለምናውቅ ስፔሻሊ ታደለ ለማራቶን ለእንትና ለዳኒሳው ለመስፍን የነገረው በጣም ታለንት ልጅ አለ እንዲች የሚለውን አልበም ከነሱ ጋር ነው የሰራነው እኛ። በእኛ ነው የጀመረው እነ መስፍን። አዎ ሼር የጀመረው በእኛ ነው። ይሄ መጀመሪያ መስፍን ጋር ሰራን እንትና ጋር ቤቢ ጋር። ሁለተኛው አልበማችንን ደግሞ ከማራቶን ጋር ነው የሰራው። እንዲች ሶስተኛውም እንደዛው እንደቀጠለ ነው። ከዛ እንዲችን ስንሰራ እሱ ጋር ስለሆነ የሰራነው የኛን አልበም እየሰራ ከጨረሰ ከወጣ በኋላ ስንጠይቅ ይሄ ልጅ በጣም ጎበዝ ታለንት አለው አለ ሮባ። ግን እሱ የሚዘፍነው አሁን ያወጣው ዘፈንና የሱ ታለንት አልተገናኙም። አዳምጠው አለውና ሲያዳምጠው ገረመውና ለዚህ ነው ጎሳዬን አምጥቶ እኛ ወደ ውጭ ስንሄድ ለሮባ ሳምፕል ሊሰራ ገባና ድምጹንም በዛው ስለወደደው ቴክ ፋይፍን እንዲሰራ አደረገው እንጂ መነሻው ታደለ ነው። ሮባ ነው የነገረው። እኛ ብዙ ጊዜ በዛ ወቅት ላይ ሰዎች አብረውን እንዲሰሩ እናደርግ ነበር። ደስ ይለን ነበር። ከኛ ጋራ ያልሰራ የለም፣ መቁጠርም አያስፈልግም። ሁሉም ሰርተዋል። ሁሉም የሰሩት ደግሞ በጣም ጎበዝ ሆነዋል። ቤተሰቦች ብርሃኑ እንግዲህ ብሬ ላፎንቴን እንግዲህ ስለ ቴዲ አፍሮ የገለጸበትን ነገር እንዴት አያችሁት? እንዴት ተረዳችሁት? ምንስ ሐሳብና አስተያየት አላችሁ?
ቴዲን የገለጸበት መንገድ እንደውም በጣም ምርጥ አድርጎ ነው የገለጸው። ተመችቶኛል። በቃም ከድሮም ጀምሮ እዚህ እንደሚደርስ እናቅ ነበር፣ ጀግና የሆነ ልጅ ነበረ ብለዋል። እንግዲህ እውነት ነው። ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ እንወዳለን፣ ረጅም እድሜ ተመኘንልህ። ፒስ። አፍሮ ያለው የሊሪካል ኮንቴንት ብስለትን ታውቋል። እሺ የመጣው በማንበብ ነው። እሺ ከማን ጋር ኮምፔር ልታደርጊ ነው? ከማን ጋር ኮምፔር አላስዳ ታስጨርሱኝ ጥሩ ነው። ኢንተርኔት ላይ ያደገ ልጅ መጽሐፍ ሳያነብ ያደገ ልጅ ግጥም ጻፍ ብትለው ያን ያህል ብስለት ያለው ግጥም አይጽፍ። ኢንተርኔት ላይ ግጥም አለ እኮ ቻትጂፒቲ አይደለም። ይኸውልህ እኔ እያልኩ ያለው አሁን ለምሳሌ የነ ብርሃኑ ነጋ ትውልድ በ20 ዓመታቸው የነበራቸው ዕውቀት ኤክስፒሪየንስ፣ እሺ እኛ በ20 ዓመታችን የነበረን ዕውቀት ጋር አይገጣጠንም። አሁንም ላይ ገጣ ከዛ ደግሞ እኛ አትሊስት ከመጽሐፍ ጋር ትንሽ ቅርብ ነንሽ። ቀጣይ ከሚመጡት ጋር ቀጣይ የሚመጡት ደግሞ በጭራሽ ከወረቀት ጋር አልተነካኩ። ስለዚህ የአንድ ሰው በጣም የሚያስፈልገው ነገር መጽሐፍ ነው። እንደዚህ ለዚህ ዕውቀቱን ለማግኘት የተሻለ እንዲያስብ ራሱ በጣም ትልቅ ነገር ነው። ዕውቀትን ለመፈለግ የምትለፋበት መንገድ ራሱ ልፋቱ ነው። ሰው የሚሰራው ነው እሱ ራሱ ሰም ዊዝደም የሚጨምርልህ ነገር ለማንበብ የምትሄድበት ርቀት። አሁን አንተ በጣም ቀላል ስለሆነ አትፈልገውም። ሁላ ምን ታስቢያለሽ? ሼፍ ምን ትፈልገዋለህ? ስለዚህ ጉዳይ ሄድክ እንዴ? ሌላው ቤተሰቦች አላችሁልኝ፣ ሀሳብ አስተያየት እየሰጣችሁ ነው አለ። ሰብስክራይብ ያደረገ ሰው ቼክ ያርግ፣ ግድ የላችሁም ቼክ አርጉት፣ ካላረጋችሁም አርጉት። ይመቻችሁ፣ ወዳችኋለሁ ማለት ነው። ከሰሞኑ ደግሞ ማሂ እንግዲህ ሽምግልና ተልኮላት የሽምግልናው ፕሮግራም ላይ እጅግ በጣም ስቀውጠው፣ እጅግ በጣም ስትደሰት፣ ደስታዋን እጅግ በጣም ስታጣጥም ነበረ። ጥቂት ሰዎች ግን በደስታዋ የሚሰጡት አስተያየት እጅግ በጣም የሚደብር ነው። አይታችኋል ብላችኋል፣ የሚደብር ነው። ምን ነው ተንቀለቀልሽ አላመንሽም ወይ ነገ ለሚፈታሽ ምናምን? ኧረ እኔ ያልደግመውም፣ እኔ ከደገምኩት እነሱ ነው እንኩ ማለት ነው። እጅግ በጣም ግን ስበሳጭ ነበረ። እንዴ ይህ ሰው ልጅ በደስታው ቀን ላይ ያልተደሰተ መች ይደሰት? ኧረ ተው፣ ወዴት እየሄድን ነው? እንደፈለገች ትሁን እንዴ፣ ሽምግልናው አይደል እንዴ? እንደፈለገችን ብለን ባናቷ አትገለበጥም። በቃ የሷ ፕሮግራም ነው፣ ደስታዋ ነው አይደለ? ደስታዋን እሷን በሚያስደስታት ነገር እንደፈለገች ማጣጣም ትችላለች። ከስር እየገባችሁ የምትሰጡት ኮሜንት የሆነ አእምሮ ይነካል። አብዞ ደግሞ ሴት ሆናችሁ ሴት ላይ እንደዚህ አይነት ኮሜንት መስጠት በጣም ይደብራል። ኧረ በጣም ነው የሚደብረው። ኧረ የሶሻል ሚዲያ ሰዎች ኮሜንት የምትሰጡ ሰዎች ኧረ ከእንደዚህ ነገር ተቆጠቡ። ኧረ ሼም ነው። በጣም አናዶኛል። ለነገሩም እሷም ይሄን ነገር አይታ በሚቀጥለው ሳምንት ፕሮግራሟን ካረገች በኋላ ኦቾጉር ላይ እንግዳ ይዛ ቀርባ መጀመሪያ ኢንተርቪው እንግዳውን ከማረጋቸው በፊት ስለዚህ ጉዳይ አስረግጣ መልስ ሰጥታለች። እሱ መልስ ስላረካኝ ለእናንተ ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። ደግሞ ማሂ በዚህ ሳምንት ሽምግልና ነበር። የማሂ ሽምግልና እሷ ራሱ ከስንት ዓመት በኋላ ነው ታሪክ የሰራች ነገር ያበረ አንተ ሰርግ ያበረ ነበር በጣም ያበረ ነበር። ጋርድ ምናምን ነው ጋይስ፣ ጋርድ ምናምን እንዴት ነው ስልክህን አውርድ ምናምን ቁጭ አድርገናል። ኮንግራትስ በዚህ አጋጣሚ ገማ የእውነት በጣም ደስ ብሎኛል። እንዴት ነበረ ያንቺ ንገሪ። እኔ በጣም ደስተኛ ነበር። በጣም አላወቅንም ነበር እኛ አይገርም። ቪዲዮ ላይ ምናምን ኖርማል ነበር። አታስታውስ? እያለቀስኩ ነበር። በጣም ተጨናንቄ ነበር። ፕላኒንግ ዋዝ ክሬዚ። እየነገርኩህ አልነበረ? ኪስ የሚያጥብ ነው ግን በቃ አንድ ቀን ነው ይሄ እኮ ነገር ሀፕን የሚያደርገው አንድ ቀን ነው። እንዴት አባቱ ንስና ድንስ ነው ያደረኩት። የት አባቱ ሰዎች እንትን ምን ሆና ነው እንደዚህ የሚያረጋት ምናምን እያሉ አሽቃባጩላ። እኔ የቆጨኝ ነገር እንደሆነ ታውቃለህ። በጣም ቆጭቶኛል በዚህ አጋጣሚ። ምን ቆጨሽ? ከዚህ በላይ አለመጨፈሬ ጀሳይ ባላታችሁ ተተከሉ። እኔ ማለት የሆነ ሳለ ቪዲዮዎች ፖስት ይደረጋሉ እና ራሴን ቪዲዮ ሳላገኘው ስቀር በሳጫለሁ። ግን ትንፋሽ አጥሮኝ ነው። ኦ ማይ ጋድ እስኪ ደክመኝ ነው ይለነሱ። እንደዚህ ሲጨፍራችሁ አላውቅም። ዮኒና ሮቤል ሶፊ ጨፍር፣ እግዚአብሔርን ጨፍር። አንተ እኔ እኮ ማለት ነው በቃ ዳንስ ፊትነስ ነው ያደረኩት። እንዴት እንደጨፈርኩ እንትን ያልኩት ካሎሪ ብዛት በዚህ ምክንያት እኔ እርግጠኛ ነኝ ትንሽ ቃጥሏል ካሎሪ። በጣም ነው የጨፈርኩት። በጣም ቆንጆ ሽምግልና ነበረ። እንኳን አሪፍ አደረገልሽ።
ዛሬ ደግሞ እራት ተጠርተናል እነሱ ቤት እንበላለን። በጣም ስለጨፈራችሁ ቤተሰቦቼ በጣም ደስተኛ ስለሆኑ ለማለት ነው። እናንተ ግን የደስታችሁ ቀን ተደሰቱ። እሺ አይ ባይ ዘ ወይ በጣም በቃ ምን እሺ ነው ሰው የተወሰነ ኮሜንት ምናምን የተወሰነ ሰው ነው ባይ ዘ ወይ በጣም ብዙ ሰው ደስ ብሎታል። አዎ የተወሰነ አንዳንድ ሰው ምቀኛ ነው። እሺ በቃ አንዳንድ ሰው አዛ ነው። በቃ ዝም ብሎ አዛ ነው። ምቀኛ የሚሆን ሰው አለ። ግን በጣም ብዙ ሰው ደስ ብሎታል። ሶ እንደ መሰላችሁ ሲቹዌሽኑ ጋይስ ሶ የማሂ ሽምግልና ላይ የተወሰኑ ኮሜንቶች ነበሩ። በቃ በጣም ምን እሺ ነው ምን ሆነሽ ነው እንደዚህ በጣም ተደሰትሽ ምናምን ለምን አትደሰት ቀኗን እንዴ ደግሳ ሰው ሲደሰት ምቆረጫጭሙ ሰዎች ፍቅራችሁ ነው እናንተ ፈታ ብሉ ምናችሁ ነው። ቤተሰቦች የምወዳችሁ የዛሬ ቪዲዮዎቼ እነኝን ይመስላሉ ማለት ነው። በማሂ ጉዳይ ላይ የሰጠሁትን ሀሳብ ሰምታችኋል። እሷም የተናገረችውን ነገር አዳምጣችኋል ማለት ነው። ብሬ ደግሞ ስለ ቴዲ አፍሮ የተናገረው ነገር ሰምታችኋል። በሁለቱ ዙሪያ የፈለጋችሁትን ሀሳብ አስተያየት እንድትሰጡኝ በአክብሮት እየጋበዝኩኝ የዛሬ ቪዲዮዎቼ እነኝን ይመስሉ ነበረ። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከመገናኝ ድረስ ባባይ